የፋይዳ ዲጂታል መታወቂያ የመንግስትና የግል ተቋማት እንዲሁም የፋይናንስ ድርጅቶች ደንበኞቻቸውን በዲጂታል ስርዓት እንዲያውቁ የሚያስችል መሰረት መሆኑ ይታወቃል። የጽህፈት ቤቱ ኃላፊ አቶ እንዳለ ከበደ በወረዳው የፋይዳ ዲጂታል መታወቂያን ለዜጎች የማድረስ ስራ እየተሰራ ነው ብለዋል። ዲጂታል አይዲ ምዝገባ መንግስት ልዩ ትኩረት ሰጥቶ የኢኒሼቲቭ አጀንዳ አካል አድርጎ እየተንቀሳቀሰ ያለበት ሁኔታ አለ። ከዚህም መነሻ እንደ ወረዳችን አጠቃላይ ተግባሩ የሚመራው በእኛ ተቋም ነው። ይሄ የሚመራው የዲጂታል ፋይዳ አጠቃላይ ምዝገባው መጀመሪያ ከመመዝገባችን በፊት አጠቃላይ ማህበረሰቡ ግንዛቤው ላይ ነው። በሀገር ደረጃ የዲጂታል መንግስት ግንባታ ላይ ያለው አስተዋጽኦ ምንድነው የሚመስለው የሚለውን ነገር ለህብረተሰቡ በክላስተር ደረጃ በእያንዳንዱ ቀበሌ ላይ ያለን 43 ቀበሌ ነው። 2 ማዘጋጃ ከተማዎች አሉ። በእነዚህ ላይ የጋራ መድረክ ፈጥረን ለህዝቡ መጀመሪያ ግንዛቤ ማስጨበጥ ስራ ነው እየሰራ ነው። ይሄን ካስጨበጥም በኋላ ደግሞ የትኛው ህብረተሰብ ክፍል ነው ይሄ ፋይዳ ምዝገባው የሚያካትተው የሚለውን ነገር በሚገባ ግንዛቤውን አስጨብጠናል። ከዚህ በመነሳት በማህበራዊ መሰረት ለይተናል። አሁን ባለው ደረጃ በ7 ክላስተር ከፋፍለን በእያንዳንዱ ክላስተር ላይ መብራት አቅራቢያ ሶላር አክሰስ ያለበት ቦታዎች ላይ ባለሙያ ከቴሌ ከአብሲኒያ ከንግድ ጋር አገናኝተን በጋራ ታች ወርዶ ነው በየቀበሌው እየሰሩ ያሉት። ፕሮግራሙ የሀገርን ኢኮኖሚና ማህበራዊ ጉዳዮች በዘመናዊ መንገድ ለማሳለጥ ከፍተኛ ሚና እንዳለውም አንስተዋል። አንደኛ ከኢኮኖሚ አንጻር ትልቅ ፋይዳ አለው። ከባንክ ጋር አጠቃላይ የማህበረሰቡ እንቅስቃሴ በሙሉ ከቴክኖሎጂ ጋር አያይዞ ህብረተሰቡ በዛ ማዕቀፍ ውስጥ ገብቶ ቴክኖሎጂ በጋራ የመጠቀም እድሉን እንዲያሰፋና ለዛም ደግሞ ይሄ ዲጂታል ፋይዳው አንዱ የራሱ የሆነ ተጽዕኖ ስላለው በዚህ ላይ ደግሞ ህብረተሰቡ የራሱን ሚና እንዲወጣ ፋይዳ ዲጂታል መታወቂያ የዜጎች ደህንነት እንዲጠበቅና ሰዎች በተለያዩ ሁኔታዎች የመጭበርበር አደጋ እንዳይደርስባቸው ያስችላል ብለዋል። ከቦታ ቦታ ለመንቀሳቀስ በተለያየ መንገድ የተለያየ ማህበራዊ ጉዳይ ልንንቀሳቀስ እንችላለን። በዚህን ሰዓት ደግሞ ይሄ ዲጂታል ፋይዳው ጥቅሙ በጣም ከፍ ያለ ነው። ተላልፈን እንዳንሰጥ አንዱ የራሳችን መገለጫ የሆነ የትም ቦታ ተንቀሳቅሶ የትም ቦታ የራሱን ማንቀሳቀስ የሚችልበት እድልንም ይፈጥራል። የራሱን ደህንነትም ለመጠበቅ ይጠቅማል። ገንዘብ አላግባብ ተጠልፎ ከመወሰድም ሁሉ ይታደጋል። በወረዳው ከ61,000 በላይ የህብረተሰብ ክፍሎችን ለመመዝገብ ከታቀደው እስካሁን ከ13,400 በላይ መመዝገባቸውን የጽህፈት ቤቱ መረጃ ያመለክታል። በዚህም ከተያዘው ግብ አንጻር አፈጻጸሙ ዝቅተኛ መሆኑን ያነሱት ኃላፊው ይህንንም ከግንዛቤ በማስገባት አሁን ላይ በልዩ ትኩረት የሚከናወኑ ተግባራት እንዳሉ ተናግረዋል። ለዚያው መፍትሄው ምንድነው? ህብረተሰቡን በአንድ ቦታ ላይ አንቀሳቅሶ በአደረጃጀት ወጥቶ ያንን ምዝገባ እንዲያካሄዱ ነው አሁን እያስካሄድን ያለ ነው። ወደ ጎንበራ ማዕከል ላይ 5 ሞዴዎችን ጨምሮ ማንክራ፣ ያንጋ፣ ያጨጫ እዛ ሞዴ ላይ መብራት ያለበት አካባቢ ላይ 2 ኪት በአንድ ቦታ አስቀምጠን ህብረተሰቡ እንዲመዘገብ የምናደርግበት ሁኔታ አለ። ሁለተኛ ደግሞ ገበያ ማዕከላት አሉ። እዛ ቦታ ላይ ኪቶችን አንቀሳቅሰን እዛ ሶላር ምናምን አመቻችተን መብራት የሌለበት አካባቢ ላይ እንደዛ አሁን ህብረተሰቡ እንዲሳተፍ የምናደርግበት ነገር አለ። የዲጂታሉን ዓለም ለመቀላቀል በሚደረገው እንቅስቃሴ ውስጥ ሁሉም የበኩሉን አስተዋጽኦ ሊወጣ ይገባል ሲሉም መልእክታቸውን አስተላልፈዋል። ሀገራዊ ጥቅሙ ኢኮኖሚካሊ፣ ማህበራዊ አጠቃላይ የሀገሪቱን ሰላምም ለመጠበቅ የዜጎች የዕለት ተዕለት እንቅስቃሴን በአግባቡ ለመጠበቅ አንዱ ትልቁ ፋይዳ አለው ይሄ ዲጂታል ምዝገባ። ከዚህ አንጻር ሰዎች ባልተገባ መንገድ እንደማይጠቅም ምንም ሚና እንደሌለው የሚያደርጉበት አግባብ አለ። ይሄ አሁን በእርግጥ በእኛ አካባቢ ላይ ብዙም ጎልቶ ባይታይም ይሄ በህብረተሰቡ ጭንቅላት ላይ መኖር እንደሌለበት ግን ሲመዘገብ ይሄ ፋይዳ ዲጂታል መታወቂያን ሲይዝ ጥቅሙ ከፍተኛ እንደሆነ ማህበረሰቡ አውቆ አንዱ ለአንዱ እየተማማረ እየተደጋገፈ በዛ አቅራቢያ ላይ በምናመቻችበት ቦታዎች ላይ ቀርቦ ፋይዳ ምዝገባውን እንዲያካሄድና መታወቂያውንም መያዝ እንዳለበት